ግን ነገሮችን ግልጽ አድርጋችሁ እኔ እኮ አሁን ሌላ ነገር አልጠየኩም ነገሮች በአንተ በኩል ችግር ሊኖር ይችላል እንደ ባልና ሚስት እኮ ችግር አይጠፋም አይባልም እሺ ተነጋግራችሁ ፈታችሁ ትዳራችሁ እንደ አዲስ መቀጠል አለበት በችግር ውስጥ ትዳር እንዴት ነው የሚቀጥለው የኔ ጥያቄ ያ ነው እንደ አዲስ ሳይሆን መቆም የለበትም አቁሙ እንደገና መቀጠል ሳይሆን ባለበት ይቀጥላል ትዳራችን ኖርማል ነው ይሄን ሰዓት እኮ ችግር መፈጠሩ አጎደለብኛለች እሷን ስትጠይቃት ምን አጎደለብኛለች ምን አጉድዬባት ነው ይኸውልህ ካሜራ አይን እያየ ላጠፋለህ የምችለው ነገር ነው ምንም አንተ አሁን ካሜራውን ተውና የአንተ ህይወት መስተካከል ላይ ብቻ ትኩረት አድርግ ልንገርህ እሷ ልጅ ይወለድ ነው የምትለው መውለድ አትችልም ገብቷል የሚያጠላ እንግዲህ ሌላ እስኪ ገንዘብ ጠይቀኝ ወይ የሆነ ነገር ለእርዳታም ቢሆን ምንም ተጠይቀኝ እኮ ትችላም ሰጣት አይደል አይ አይደለም ኖ እኮ ይኸውልህ ሳምሶን ተረዳኝ እዚህ የመጣሁበት መንገድ እሷ ነች ከዚህ በፊትም አንተን ልክ እንዳወራው እሷንም ያው መጣች እንደው እሺ ሰላም ይሄ ልብስ ለብሳ እንደዚህ እኔ እኮ አለኝ ምን ልብስ ለብሽ ይራስ አለኝ እስኪ ምንድነው ገና ከመግባቴ ነገር አትጀምረኝ እንዴ እኔ እና እሷ ተገናኝተን እንኳን እንደዚህ ለብሳት መጣ ስትወጣ ዘንጣ ነው የምትወጣው የት እንደምትሄዳለ ገብቷል እኔ ስራ ኢንተርቪው ነበር ልንገርህ እኔ የመጨረሻ ውሳኔ ነው ለመጨረሻ ጊዜ እሱን አስቀምጬ ላወራህ የምችለው ካልሆነ ግን ውሳኔ ነው እንፋታለን በቃኝ እኔ ግሽግሽ ነው ያለኝ መፋታት መፍትሄ አይደለም ቆይ አንዴ ተረጋጋ ይሄ መጨረሻ ቃሌ ነው ተረጋጋው መፍትሄ ነው የምታወሩ ያስኮ መረጃም ተናገርኩኝ ተናገርልኝ በቃ ልንገርሽ አሁን አድምጪኝ እሺ አንዴ እሺ ምንድነው እሱ ይውጣልን አሁን ድጋሚ ሌላ ጦስ ከሚያመጣብን እሱ ይውጣልና እኔ ነኝ ነው አልፈልግም እንዴ ትልቅ ሰው ነን እኮ እንግባባ በቃ እኮ እንግባባ ውጣልን እንዴ ነው እኛ ደግባ እወጣለሁ ግን ስወጣ መረጃን ይዤ ለማምጣት ነው እንጂ የትኛው መረጃ ነው የምታመጣው አንዴ ስልክ አቀብሉኝ እስኪ አረ ላውራ ሳምሶን አረ ላውራ ተው እንዴ እኮ ንገረኝ እየሰማሁ ነው እኮ ያውራ ብዬሽ ነው እኮ ተው ያወራው ነው ለምን አባወራው ማን ነው አባ እዚህ መረጃ ላይ ትልቅ መረጃ አለ እዚህ ስልክ ላይ ትልቅ መረጃ አለ ምን አይነት ይሄ መረጃ በድብቅ የተቀረጸ ቪዲዮ ነው ምን በድብቅ የተቀረጸ ቪዲዮ ነው ስል ግን በጣም ብዙ ነቶች እዚህ ውስጥ አሉ እኮ ምን እሺ አያው ቆይ ተረጋጋ ከያሩስ ጋር አውርተን ቤት እንድጠብቅ ነግራኛለህ አንተ ሰውዬ ከኔ ምንድነው የምትፈልገው ካንተ ምን ልፈልግ ይችላል ምን አውቃለሁ እሱንማ እየጠየቅኩህ እኮ እሺ ወንድሜ ተረጋጋ ዛሬም በጭቅጭቅ አናውራ ያው የሚመለከተኝ ነገር አንዴ የሚመለከተኝ ነገር ይዤ መሸሽ ስለሌለብኝ ነው ቆይ አሁን ቆይ አንቺ ቆይ ማን ፈቅዶልሽ ነው እኔ ያስገባሽው አራም ቢብሎኝ ነው ቆይ እሷን ከኔ ጋር አውራ ግድ የለም ከኔ ጋር አውራ ሷይ ቤት ሰራተኛ እኮ እሷ ምን ልታረጋት ነው በሌለንበት ደግሞ ጭራሽ ጊዜ ጠብቀህ የምትገባው ተረጋጋ ይኸውልህ ወንድሜ ተረጋጋ ቀዝቀዝ በል ተረጋጋ ይኸውልህ ላውራ የምፈልገው አንዳንድ ጉዳዮች እኮ ምኑን ነው አውርተን ጨርሰን መሰለኝ እኮ ይኩ አይ ያልጨረስናቸው ብዙ ነገሮች አሉ ምንድን ነው ያልጨረስከው ግድ የለም ቆይ አንተ ሰውዬ ከኔ ምን አለ ከዚህ በፊት ታውቀኛለህ እንዴ እኔ ታውቃለህ አባቴ እኮ ታዲያ ቤቴ ድረስ እየመጣ እንዴ ካሜራ ይዘረጋህ ካሜራውን አልፋንት ቆይ አንዴ ተረጋጋሽ ካሜራውን ተው አንዴ ይሄንን ጉዳይ ይዣለሁ ስለዚህ የጀመርኩትን ጉዳይ ሳልጨርስ የትም አልሄድም ይኸውልህ ተነጋግረን ጉዳዮችን ፈተን በቃ እኛ ፈተን ጨርሰናል አንተ ውጣሽ አልጨረሳችሁም ጨርሰናል አልጨረሳችሁም ያማል እንዳንተ ሰውዬ ተነጋግራችሁ ከጨረሳችሁ እኔ ለምን እዚህ ድረስ እመጣለሁ ስታስበው ያንተ ዓላማ ምንድነው ቆይ የኔ ዓላማ እኔን አፋቱ አንተ ማግባት የተደበቁ እውነቶችን ማውጣት ነው የኔ ዓላማ ይኸውልህ ተረጋጋና ቁጭ ብለህ ስለመጣው ተረጋጋ እሺ ተረጋጋ ይኸውልህ አንተ ምንድነው ያንተ ቆይ ዓላማ ምንድነው ሳምሶን ችግር ከሌለብህ ለምንድነው ይሄን ያለ የምትፈራኝ ለምንድነው የምትፈራኝ እሺ ችግር የለብህም አይደለ ፈታችሁታል አይደለ ለምን ትፈራለህ ቁጭ በይ አትቆሚ ቁጭ በይ አይ ቁጭ በይ ግድ የለሽም ቁጭ በይ ምንድነው ዓላማ ቆይ አንተ ሰውዬ ምንድነው ዓላማ የኔ ዓላማ ይኸውልህ ቆይ እኛ በቃ ፈተናል ምንም የለም ሰላም ሆነናል በቃ እሺ እንድመጣም አልፈልግም ብዬ ሸኘው አይደል ድጋሚ እዚህ ምን አስመጣ አልሸኘኝም እኮ አንተ እንዴት ሸኘኝ እንዴ አንገቴን አንቀህ እኮ ነው ከቤት ታዲያ ቤቴ ውስጥ ስትሳገኝ ደግሞ ድጋሚ እንደውም ሰው በሌለበት እየጠበቅክ እየመጣ ኦኬ ዛሬ አጋጠምከኝ እንጂ ሁሌ ትመጣለህ ማለት ነው ልጅቷንም እያስቸገርካት ነው
ለምንድን ነው እንደማስቸግራት የምታስበው? ምን ማለት ነው ማስቸግራት? ይኸው እኛ በለንበት እኮ እሷን እያስጨነቀት ነው። ያወራን ነው የመጣው። ምን እየተደረገ ልክ ከዚህ በፊት መጥቼ ቁጭ ብዬ እንደማወራችሁ ሳወራችሁ እንደነበረው ነው። ከጀነሽ እንደምትደውይለት አረጋሽ እንደዛ አይደለም እኮ። ታዲያ ምንድን ነው? ተረጋጋ። ይኸውልህ በቃ የሆነ በራስህ የሆነ ነገሮችን የመደምደም ነገር አቁም። ለምን እኔ የመጣሁበት ምክንያት እውነት ማንና ነው? እኔ ቤት ካሜራ ዘርግተህ ማንም በሌለበት ገብተህ ቁጭ የምትለው ማንህ አንተ? ቆይ ማንህ? እኔ ጋዜጠኛ ነኝ። ጋዜጠኛውን በየቤቱ እየመጣህ እንደዚህ ሰው በሌለበት ሰው ቤት እየገባ ነው እንደ ጋዜጣ ነው? በጋዜጣ ሲም ሰው በሌለበትም ልመጣ እችላለሁ። ለስራ አስፈላጊ ከሆነ ልመጣ እችላለሁ። ምንድን ነው አንተ የጎረበጠ? ምንድን ነው የደበረ ያስቸገረ ነገር? ቆይ በጋዜጠኝነት ስም እየነገርክ ነው እናንተ? ይኸውልህ እኔ የተደበቀ እውነት ካለ ለማስወጣት ለማወጣጣት ነው። አንደኛ ከዚህ በፊት እሷን ቁጭ ብዬ ሳወራት አንተም ባለቤትህም ማለት አፋፏን እያላችሁ ልታሰሯት አልቻላችሁ። ምንም አፋፏን አላልናትም። እሱ ከሷ ምን ልታገኝ ነው? ወይስ እሷን በማስጨነቅ የሆነ ነገር ልታወጣ ነው? እኔ ማንንም እያጨናነቅኩ አይደለም፣ ጥያቄ ብቻ ነው የጠየቅኳት። ስለዚህ አንተም ደግሞ ነገሮችን በተረጋጋ መንፈስ ልታዳምጠኝ ሞክር እኮ። ተወን በቃ ተወን። እንዲህ እኛ እኮ ሰላማዊ ህይወት እየኖርን ነው። እየበጠበጥከን ያለኸው አንተ ነህ። እኔ መቼ በጠበጥኩ? እኔ መቼ ረበሽኩ? ያው ባለሁበትም በሌለሁበትም እዚህ ቤት ነው የማገኘህ። አንተ እኮ የቤተሰባችን አንድ አካል ልትሆን እኮ ነው። እንዲህ ጭራሽ በሌለሁበትም እየገባህ ትቀመጣለህ። ምንድን ነው ይሄ? ይኸውልህ እኔ እዚህ ቤት ከመምጣት በፊት ላይ የሩስ ደውዬላታለሁ። ቤት ጠብቀኝ ስትለኝ ትመጣለች። ቤት ጠብቀኝ ስትለኝ መጣሁኝ። ስመጣ ደግሞ እሷን አገኘሁ። ውጭ ከምቆም ብዬ ደግሞ ቤት ገብቼ ከእሷ ጋር አንዳንድ ነገር ልጠይቃት ነው የሞክርኩት። ሌላ ምንም የተፈጠረ ነገር የለም። ሲቀጥል ምናልባት አእምሮ ውስጥ የተቀመጠ ሌላ አጀንዳ ከሌለ በስተቀር ማንም ሰው እዚህ ጋር ጥያቄም እየጠየቀ አላስጨነቀ። ምክንያቱም እውነት ያለው ሰው ለምን ይጨነቃል? እውነት ካለ ለምን ትጨነቃለህ? እኔ አጀንዳ አይደለም ያልኩህ። ለአጀንዳ አንተ አጀንዳ ካለ ንገረኝ እንጂ እኔ እኮ ቤቴን ተውልኝ በቃ ልኑርበት። እየኖርኩ ያለሁት ሰላማዊ ህይወት ነው። እኛም በሰላም እየኖርን ነው። እየበጠበጥከን ያለኸው አንተ ነህ። ተወን ያልኩህ ግን እኮ ከዚህ በፊት በመጣው ሰዓት ምንም ሰላም እንደሌለ ከንግግራችሁ እርስ በርስ እየተዛዛታችሁ እንደሆነ ስትመጣ ነው። አንተ ስትመጣ እኮ ነው። ከዛ በፊት እንደዚህ ነበር? የእኛ ቤተሰብ እንደዚህ ነው አይደለም? ከዛ በፊትማ ትደበድባት ነበር። ማንም አልደበደብኳትም ማለት መቼም እኔ በዋሽ ወይም እኔ ብደብቅ እሷ አለች። ከዚህ በፊት ስናወራ ራሷ ኢየሩሳሌም ትደበድበኛለህ እሱ ሲወጣማ ማለት ብቻችን እናወራለን ስትል እኮ እሱ ከወጣ በኋላ ማለት እኮ ትመታኛለህ አይነት ነገር እኮ ብላለች። ማለት ለምንድን ነው አሁን የምንወሻሸው? እሺ ቆይ አንተ ማን ነው? ቆይ ምንድን ነው አንተ? ቆይ ምን ለምን አድኖ እስኪ መልስ። ለምን እንወሻሻለን? አንተ ውስጥ ያለውን ነገር ምንም እየዋሸሁ አይደለም። በቃ እየዋሸሁ እንጂ ምንም አልዋሸሁም። ምንድን ነው ያዋሸሁ? እንዴ ተወኝ ስላልኩ ነው። ተወኝ ስላልኩ ነው። እኔ እኮ እየለመንኩ ነው። አሁን እኮ እያንገራገርኩ አይደለም። በቃ ቤት እንድታውቅ እኮ እውነት ብትናገር ጥሩ ነው። አንተ ስለኔ ቤተሰብ ምን አገባህ? ያገባኛል። ምን ነው የሚያገባ? ትዳር ሲፈርስ ይመለከተኛል። ፈረሰ አስታርቀናለህ። ፈርሷል አለ። እየኖርን እኮ ነው አብረን አይደል? መቅደስ ያው እየኖርን ነው በሰላም እኮ። አዎ አባባሏን አትሰማም። ፈርታ እኮ ነው አዎ ያለችው። መቅደስ ትፈሪኛለሽ እንዴ? እኮ ምንም ሳምሶን ትጠጣለህ እንዴ? መጠጥ ትጠጣለህ? ኧረ ምን እየሆንክ ነው ሰውዬው? አይ መጠጥ ትጠጣለህ? መልስ ነው። እኔ አልጠጣም። አይ ትጠጣለህ? ሜቢ እንደማንኛውም እኮ እጠጣለሁ እኮ። አይ አምሽተህም ትገባለህ። ትጠጣለህ? በደምብ ነው አምሽቼ ትጋለች። ይሄንም ኖ አይ እኔም አንዳንዴ ሰዎችን ስለ ሰዎች ሳጣራ እንግዲህ የምሰማቸው ነገሮች አሉና ሳምሶን እንዴት ነው ጸፋው ምናምን ብዬ ሳጣራ ጭራሽ በየቦታውም እየተከታተልከኝ ነው ማለት ነው አይደል? አዎ ምክንያቱም ሳምሶን ቆይ ከኔ ምንድን ነው የምትፈልገው? የደበቅከው ነገር ካለ እንድታወጣ ነው የምፈልገው። የደበቅኩት የለም አልኩህ አይደል? ነገርኩህ እኮ አለ ካልደበክ ለምን ታዲያ በየትኛውም ሰዓት ግንፍል ትላለህ? ማለት ለምን ትደነግጣለህ? አሁን የሆነ ነገር ሳነሳ ያስደነገጠኝ ነገር የለም እንዴ? ቤቴ እንደዚህ ሁሌ ተወሮ ሳገኘው ለምንድን ነው የማልደነግጠው? እኔ እኮ ተወኝ ያልኩህ እኮ ይህ ሁሌ በካሜራ እኔ ሰለቸኝ እንዴ። ከጀርባ የምትፈራው ነገር አለ? ምንም የምፈራው ነገር የለም። ምናልባት ሰው ሳያይ የምታደርገው ነገር ካለ ንገረኝ። ምንም አደርገው ነገር ለእኔ ንገረኝ። ግድ የለም እኔ ይኸውልህ እንፈታለን። ይኸውልህ በአንተ በኩል ብቻ አይደለም እኮ ችግር፣ በባለቤትም በኩል እኮ ችግር ሊኖር ይችላል። ስለ እኔ እያመንከኝ ካልሆነ መቅደስ ንገራት፣ ጠይቃት። ይኸው መቅዲ ከፊት እኮ ያለችው። እኔ ምንም የማጠፈው ነገር የምረብሸው ነገር ምንም የለም። እንዲህ እኔ በቃ ሰላማዊ ህይወት እየኖርኩ ነው። እየበጠበጥከኝ ያለኸው አንተና አንተ ብቻ ነህ። ገብቶሃል? ኢየሩሳሌም ቢትዮ ምናልባት ዝም ብላ ባልሆነ ነገር በሆነ ነገር ስንናደድ ተናዳ አንተ ጋር የምትደውል ከሆነ መፍትሄ ያለው አንተ ጋር ሳይሆን እኔ ጋር ነው። ሜቢ መስሏት ሊሆን ይችላል እንደዛ ደውላ ከሆነ
አይናውን እንጨቃጨቃለን አንዳንዴ ትዳር ነው ህይወት ነው የሆነ ነገር ሲጎልኩል ትጨቃጨቅ ትችላለህ አንዳንዴ ግን ከዓመት በኋላ እንደዚህ ቤታችሁ ጭቅጭቅ እንደሆነ ነው የተረዳሁት ምንም ጭቅጭቅ አይደለም ቆይ ስታስበው ሀገር ሽማግሌ ተቀምጦ ቄሶች ተቀምጠው ትልልቅ ጓደኞቻችሁ ተቀምጠው ያላስማማችሁ ጉዳይ እንዴት ነው እንደቀላል ነገር አልተስማማንም አይደለም እኮ ባንስማማ እኮ ተለያይተን ነበር ያለነው አብረን ነው ያው የምታገኘን እኮ አብረን ነው አንድ ቤት እናለን እኮ ባለመስማማት ውስጥ ነው ተስማምታችሁ የምትኖሩት ግን ነገሮችን ግልጽ አድርጋችሁ እኔ እኮ አሁን ሌላ ነገር አልጠየኩም ነገሮች በአንተ በኩል ችግር ሊኖር ይችላል እንደ ባልና ሚስት እኮ ችግር አይጠፋም አይባልም ተነጋግራችሁ ፈታችሁ ትዳራችሁ እንደ አዲስ መቀጠል አለበት በችግር ውስጥ ትዳር እንዴት ነው የሚቀጥለው የኔ ጥያቄ ያ ነው እንደ አዲስ ሳይሆን መቆም የለበትም አቆሙ እንደገና መቀጠል ሳይሆን ባለበት ይቀጥላል ትዳራችን ኖርማል ነው ይሄን ሰዓት እኮ ችግር መፈጠር አጎደለብኛለች እሷን ስጠይቃት ምን አጎደለብኛለች ምን አጎድዬባት ነው አንተ ምንድን ያጎድልከው ምንም ያጎድልኩት ነገር የለም እስኪ ገንዘብ ጠይቀኝ ብዬ ታውቃለሁ ስለ ገንዘብ አይደለም ታዲያ ምንድን ነው ጸባይ ተቀየሯል ጸባይ ምንም ጠጥቶ ማያውቅ ሰው ይጠጣል እንደገና ማለት ጭምት የነበረ ሰው በቃ በትንሹም በትልቁም ይጨቃጨቃል በዛ ላይ መውለድ እፈልጋለሁ ግን እሱ ሊወልድልኝ ፍቃደኛ አይደለም እሱን ነገርኩህ ይዛኔ ማውርተናል በዚህ ጉዳይ እሷ መውለድ አትችልም ገብቷል ዶክተሩም ቢሆን ለሷ ሞራል ብሎ እንደምትወልድ ነገራት እንጂ መውለድ አትችልም ማለት አልገባኝም እሷ መውለድ አትችልም እንዴት ማለት እሷ ማታውቀው ምን ብቻ ነው የማውቀው ሚስጥር መውለድ እንደማትችል ለዛ ነው ማለት ነው ከሷ ጋር ደስተኛ አልሆንኩም አይደለም እሷ እኮ ባለመውለዷ ነው ደስተኛ አልሆነች እያለች እኔ ግን ያ ሚስጥር ብይዤው ነው መውለድ እንደማትችል ስለማቅ ያለውን ነገር በትንሹ በትልቁም ስትናደድ ቺዬ ነው ማሳለፉ ግን ዝምታዬም በራሱ ሌላ ንዴት ነው የሚመስላት እንጂ እሷ መውለድ ስለማትችል እንጂ እኔ ልጅ አልፈልግ ብዬ አይደለም ታዲያ ማለት ይሄንን ነገር ሚስጥር ማድረግ ለምን አስፈልገ ምክንያቱም ሞራል ላይ ጎደል ብዬ ስለማስ መውለድ እንደማትችል ሲሰማ ደስ አይላት ይችላል እየተጎዳሽ ነው አይደለ ማለት በዚህ ምክንያት ብቻ ነው ጸባይ የተለዋወጠው ሙሉ ለሙሉ የኔ ጸባይ አልተለዋወጠም እንዴ ምን ሆነ ነው አንተ የኔ ጸባይ ምንም የተለዋወጠ ነገር የለም አትቆጣ ያወራን አይደል እንዴ እኮ ታዲያ እንዴ ምን ሆነ ቁጣ የነገርኩ እኮ ነው አሁን እንደዚህ ምክንያትን አሁን ይሄንን ምክንያትን እኮ ስትናገርኩ እንግባባለን ግን ድብቅ ስታደርገው አሁን ለምሳሌ ሚስጥሬ ነው እኔ አሁን ሚስጥሮች ይፈቱና ሚስጥሬ ነው ባል ካሜራ ዘርግተህ ነው ሚስጥሬ ይሄ ለሚዲያ እያስተላለፍክ አይደል ማንም ይኸውልህ ካሜራ አይን እያየ ላጠፋለ የምችለው ነገር ነው ምንም አንተ አሁን ካሜራውን ተወና የአንተ ህይወት መስተካከል ላይ ብቻ ትኩረት አድርግ ልንገርህ እሷ ልጅ ይወለድ ነው የምትለው መውለድ አትችልም ገብቷል የሚያጠላ እንግዲህ ሌላ እስኪ ገንዘብ ጠይቀኝ ወይ የሆነ ነገር ለእርዳታም ቢሆን ምንም ተጠይቀኝ እኮ ትችላም ሰጣት አይደል ስለዚህ የተቀየርክበት ዋናው ምክንያት ልጅ መውለድ ስለማትችሉና እኛ አይደለም የተቀየርኩት እሷ ነች ምናልባት እሷ ነች እሱም ደግሞ መስሏት ነው ገብቷል ያው ሴት ልጅ ነች የሆነ ነገሯ የፈለገችውን ነገር ስታጣ ልትናደድ ትችላለች ስለዚህ እኔ ደግሞ በቀን ብዛት ትተዋለች ላይክ ተለምደዋለች ብዬ ነው ዝም እያልኩ ያለሁት እንጂ እኔ ምንም ያጠፋሁት ነገር የለም ገብቷል እንደ ሰው ደግሞ የሆነ ነገር ስትጨቃጨቅ ሲበዛብህ ልትናደድ ትችላለህ አንተ ለምን ትጨቀጭቋን እንትን ትላለህ እውነታው መናገር አይሻልም እውነታው ደግሞ ከዚህ በላይ ሊጎዳት ይችላል ብዬ በራሴ አሰብኩ አንዳንድ የሚደበቁ ነገሮች በኋላ ላይ ሲፈነዱ መጥፎ ነገር እንደሚፈጥሩ አታውቅም እኮ ይፍጠሩ ሲመጡ እንቋቋማቸዋለን እኮ ይሄን እኮ እኛ ተመካክረን እንፈተዋለን እናንተ ተውን እንጂ ምንድነው ሳትፈቱት መስሎኝ እዚህ ውስጥ የገባሁት እኮ በቃ እንፈተዋለን ከዚህ በኋላ እንፈተዋለን አንተ ተውን አልተውም ለምን ተዋለው ማለት አንዴ ይዤዋለሁ ጉዳዩን ሳትስማሙ ለምን ተዋለው ስለ እኔ ያሳስበኛል ማለት ያስኩት ኬዝ ነው በዛ ላይ እንደዚህ የሚያምር ከሃይ ስኩል ጀምሮ ይሄን ያህል ፍቅር ይሄን ያህል የቆየ ትዳር እንደዚሁ እንደነገሩት ቾሊድ ምሽለው አይደለም ለኔ የኔ ፐርሰናሊቲ አይቀበለውም ያንን ለዛ እኮ ነው እሺ ያንተ ፐርሰናሊቲ ካልተቀበለው ስንተዋወቅ እኮ አንተ አይደለም ያስተዋወቅን ስንገባ አንተ አይደለም ያጋባን ስለዚህ ዛሬም ቢሆን ደግሞ እኛ ተስማምተን መኖር እንችላለን ገብቷል እሱ ተውን ምንም በቃ ተውን ብቻ ነው የምልህ እሺ እንዳልተው የሚያደርግ አንድ ነገር አለ ምን አለ ምንድነው እንዳትተውኝ ከኔ ምን አልክ ምንድነው ከኔ እንዳትተውኝ የሚያደርግ ነገር እንደኛ እኮ በቃ ተውን ያልነህ እኮ እንድታውቅ እኮ ትዳራችሁ እንዳይቀጥል የሚያደርጉ ነገሮችን ይፈቱ እንጂ ቆይ ትዳርን ትፈልጓል አትፈልገው ይፈልጋል መስሎኝ እኮ ነው ስንት አመት የምትፈልገው ከሆነ አሁን እንደ አዲስ የመጡ ያሉት ጭቅጭቆች እንዲቆሙ ነገሮችን ተነጋግራችሁ እንዲፈታ እናድርግ ምንም አዲስ የሆነ ነገር የለም አዲስ ይሆንክብናል አንተ እየመጣ ነው በየቀኑ የረሳነው ነገር ሁሉ እያስታውስክ
ያለኸው አንተ ነህ። እሱ አንተ ውጣ። ምንድነው የረሳችሁትን ነገር ማስታወስ? መጨቃጨቅ ምናምን የሚባለው ነገር አንተ ስትመጣ ነው። ጭቅጭቅ ታስበው ጭቅጭቅ በትዳር መሀል መጨረሻው መጥፎ እንደሆነ አታውቅም እኮ አንተ ስትመጣ ምን ጭቅጭቀው እንጂ አንጨቃጨቅም ነው ይኸውልህ እኔ ስመጣ በጣም ባሰባችሁ እንጂ ቀድሞውኑም ከውን እንደዚህ መባሱን እያወቅም ትመጣለህ። የባሰው በጣም ሚስጥር የሆኑ ነገሮች እየበዙ ስለመጡ እኮ እሱን ፈታ ነው በቃ እኛም ፈታዋለን። የምትፈቱት አልመሰለኝም። ጭራሽም አትፈቱትም እንጂ ብዙ ጊዜ እኮ ልፈቱት ሞክራችሁ እኮ የማይሆን ነገር ስለሆነ ነው። ዓላማ እናንተን ሰላም ህይወት እንድትኖሩ ማድረግ። እኛ ሰላም ምን ነው አንተ ስቲዲ ብቻ ነው። እሺ ቆይ ወይ ካሜራውን አጥፎና ፐርሰናሊ እናውራ። እኔ እናንተ ፐርሰናሊ እናውራ። በቃ ምንድነው ደግሞ ፐርሰናሊ የምናወራው? እኮ ካሜራውን አጥፎ ካሜራውን ካጠፋ በኋላ እናወራለን። እኔ እናንተ ፐርሰናሊ እናወራና የምናወራው ነገር ላይ ካሜራው ለውጣለው። ሜቢ አንተ ከሰማህ ካሜራውን አጥፎና ፐርሰናሊ አውርተን እንለይ እኮ። ፐርሰናሊም ከሆነ እሷም እዚህ ጋር አለች። እሷ ችግር የለውም ማለት ችግር የለውም። ቢያንስ ለካሜራ ይጥፋ። እኔ እናንተ ቢያንስ በቃ ፐርሰናል እንደራደር። ካሜራው ይጥፋና እንዴ በቃ እኔ ተቀጥረም ከሆነ እሺ ያጠፉላል። በቃ ካሜራውን እሺ ያጠፉላል። በቃ ጠፍቶላል። እሺ የምሰራበት የኔን ቤተሰብ እንዲበጠብጥ የላካ አካል ስንት ነው የሚከፍልህ? እኔ ከዛ በላይ እጥፍ አድርጌ ልክፈልህ። ተወኝ ታውቃ ምን ማለት ነው እሱ? ምክንያቱም እኔ እንድትተውኝ ነው የምፈልገው። ገንዘብ ከሆነ ቤተሰቦችን ቢሆን እንደፈለግከውን ነገር የምትረዳው ነገር ካለ እኔ ልርዳልህ። አንተ ግን ቤተሰቤ ላይ እየመጣህ ትበጥብጠኝ። ተወኝ፣ እንደፈለግከውን ያህል ልክፈልህ። በቃ እኔ ሌላ ምንም አይደለም። በቃ የኛን ቤተሰብ አትበጥብጥ። ገንዘብ የሚያስፈልግን ያክል ገንዘብ ከሆነ የፈለግከው እኔ ገንዘብ እሰጥሃለሁ። ከዛ ውጭ ግን የኛ ቤተሰብ ከዚህ በላይ እንዲበጠበጥ አልፈልግም። ይበየቀው ነው እኔ እንኳን ይበስና እሷንም እየመጣ ያስጨንቅ ያኛም እየመጣ ያስጨንቅ እንዴ እኔ በሌለውበትም ቤት እየመጣ እኔ አስጨንቅሻለሁ እንዴ? እኔ አስጨንቅሻለሁ እንዴ? እሷን የምጠይቃት ምንድነው? ይሄው እኔ በሌለውበት አላስጨንቅም ነው። አይ እሷ ማለት እዚህ ጋር አንደኛ ፊት ለፊታችን ስላለች ነው እንዲገባው ሲገባ እትዬ ቤት ይጠብቀኝ ስላሉኝ ነው ያስገባሁት። እና ቤት ገብቶ ነው በቃ እንደዚህ። ስለዚህ አንቺ ማለሽበት ማለት ነው። ምንድን ያለችበት? አይ ኖ አንተ እንድትረዳኝ ነው የምፈልገው። ማለት ጥያቄን ጠየቅኩኝ መለሰችልኝ። እኔ ማንንም እያስጨነቅኩ አይደለም። በዛ ላይ የምትፈራው ጉዳይ ከሌለ መቼም በዚህ ኑሮ ገንዘብ እንደ ቀላል ነገር አንስተ ልትሰጠኝ ከሆነ የሆነ ችግር አለ ማለት ነው። ምንም ችግር የለም። ግን በየቀኑ እየመጣ እኔ ቤተሰቦችን እየበጠበጥክብኝ ነው። እውነቱን ንገረኝ ካልከኝ ቤተሰቦቼ ብጥብጥ እያሉ ነው። እኔም አንተን ባገኘው ቁጥር ከስራ መጥቼ ደግሜ ሌላ ድካም እየሆንክብኝ ያለኸው አንተ ነህ። ስለዚህ በገንዘብ ልታባረረኝ ፈልገህ ነው? ላባረር አይደለም። ያው አይ እንዳትመጣ ማለት እኮ ያው ማባረር ነው እኮ። ቤተሰቤን ሰላም ልሁንበት። እኔ ጋር የላከህ አካል የሚከፍልህን ያህል እኔ ልክፈልህ። ገብቶሃል? የኔን ቤተሰብ ልበጠብጥ ከሆነ እየተላክ ያለው እኔ ከዛ በላይ ልክፈልህ። የኔ ቤተሰብ ሰላም ይሁንበት። ሲጀመር እኮ ገንዘብ ሳትከፍልም እኮ ኖርማሊ ውጣ ማለት መብት ነው። ይሄ አንተ ቤት ነው እንጂ እኔ ቤት አይደለም። ሲቀጥል ደግሞ ይሄ አንተ ቤት ሆኖ እኔ እዚህ ቤት የምቆይበት ምንም ምክንያት የለም። ሲቀጥል ሲጀመር ማለት ይህን ነገር በደንብ ምናልባት ስራ የሚያስገድድ ከሆነ ስራ ይህን ስለምሰራው ገንዘብ ተከፍሎ ነው መቼ ይህን ስራ ደግሞ እኔ ጋር የምሰራበትን እኔን ይሆናል እኔን የመበጥበጥ ሚሽን ከተሰጠክ ያን ሚሽን የምትወጣበት ገንዘብ ነው አይደል? ሰው የመበጥበጥ ሚሽን እንዴት እንደዛ ልታስብ ቻልክ? ካልሆነ እንዴት ነው በየቀኑ እንዴት እንደዛ ልታስብ ቻልክ? ሰው የመበጥበጥ እየመጣ እኮ ነው እኔ ሳልፈልግ። ስለዚህ የሆነ የላከኛ አካል አለ ብለህ ታስባለህ? አዎ ቤተሰቤ እንድትበጠብጥ የተላክን። ስለዚህ አንተ ከሰው ጋር ተጣልተህ ወይም የሆነ ችግር ውስጥ የገባህበት መንገድ አለ ማለት ነው። እኔ ከማንም አልተጣላሁም። ሜቢ ግን ሳይኖርማ እንደዚህ ለምን ገንዘብ ስትጠኝ የሚቀና ሊኖር ይችላል እኮ እንዴ። ዛሬና በሌለ ገንዘብ ለምንድነው ገንዘብ ልስጥ የምትለኝ? ገንዘብ የለኝም አልኩህ። እኔ እኮ ገንዘብ አለኝ። ችግር አለ በጣም አይደለም ግን እንዴ አንተ ለመርዳት ይሆናል። ችግር የለም። ገንዘብ ስላለ ብቻ ላልተገባ ነገር ገንዘብን መክፈል አለብኝ ብለህ ታስባለህ? እንደዛ አይደለም። ሜቢ ያንተ ላይፍ ደግሞ ያንተ ላይፍ ብንጠይቅ ያንተ ገንዘብ ይሄ የምሰራበት ገንዘብ ፈልገው ሊሆን ይችላል። በጣም ገንዘቡ አስፈልገው ሊሆን ይችላል። ስራውን ባትፈልገውም እንኳን የሰው ቤተሰብ መበጥበጥ መቼም ስራ ነው ብዬ አላስብም። ይህንን እንደዚህ የኔን ቤተሰብ መበጥበጥ ያንተ ገንዘብ አስፈላጊ ሆኖ ከሆነ ያን ገንዘብ ግዴታ ማግኘት ስላለብህ ብቻ ከሆነ እኔ ከዚህ በላይ ልክፈልህ። ይሄን ገንዘብ ንገረኝ፣ ችግር የለውም። የሱን ገንዘብ በጥፍ እከፍልሃለሁ። ብቻ ግን አንተ የተሰጠህ ሚሽን ተወው። ሰው መርዳት በጣም ነው የሚወዱት እኮ። ታዲያ እሱን ትንገር በቃ እሺ። ገንዘብ ማለት ገንዘቡን
አንደኛ እኔ ገንዘብ አልፈልግም ከህይወት እወጣለሁ ከህይወት ከመውጣት በፊት ገንዘቡ ሊያስፈልግ ይችላል ገንዘቡን ግን ረዳል ነገርኩህ በቃ አንደኛ እኔ ማንም ሰው ገንዘብ ከፍሎኝ ብዙ ነገር አላደርግም ሁሉም ነገር በገንዘብ ብቻ አይደረግም ሲቀጥል እንደዛ ከሆነ በቃ እሺ ተግባብተናል ግን አሁን ለመጨረሻ ጊዜ እዚህ የመጣሁትም አንድም ኢየሩሳሌም ቤት ጠብቀኝ ስላለችኝ አሁን ይደውሉላትና ከካሜራ ጀርባ ያሉ ሰዎች ይደውሉላትና በቃ ከዚህ በኋላ አይ አይደለም ኖ እኮ ሳምሶን ተረዳኝ እዚህ የመጣሁበት መንገድ እሷ ነች ከዚህ በፊትም አንተን ልክ እንዳወራው እሷንም ስላወራኋት በቃ ከዚህ በኋላ ከህይወታችሁ ወጥቻለሁ ራሳችሁ ፍቱት የሚለውን ቃል ከኔት መውጣት አለበት እሷ እስከምትመጣ እንጠብቅና አምስት እሷን ተዋት መከፍለን ነኝ አይደል ክፍያውን ቶ በቃ ችግር የለው አሁን እኔ አንተ ተግባብተናል አያሳስብህ እኔ ስለ ገንዘቡ አስበህ እኮ ነው ችግር የለውም ገንዘቡን እኔ እከፍልሃለሁ ትምጣና በቃ እሷን ተዋት እሷ ምንም አሰራም እዚህ ብትመጣ ምንድነው ችግሩ ማለት ትምጣ አንተ መጣም ለውጥ የለውም እኔና አንተ ተነጋግረን እንደተግባባ ነው ከሷም ጋር አይ ከዚህ በኋላ እናንተ ፍቱት እኔ ባህላችሁ አልገባም ብዬ ለመውጣት እሷን መጠበቅ አለብኝ አንዴ ደውሉላት አንተ ምን ቸገረህ እኔ ከነገርኩ እንዳትደውሉላት አንዴ ደውሉልኝ ምን አንተ እንግዲህ ውድ ተመልካቾቻችን ኢየሩስ ተደውሎላታል የክሩ አባላት ደውለውላት እየመጣች እንደሆነ እዚሁ ሰፈር አካባቢ እንደሆነች ነግራናለች እንግዲህ እሷን እንጠብቃለን ከዛ የሚሆነውን ነገር እንግዲህ እኛም ደግሞ በእኛ በኩል ያሉ ነገሮችን ከነሱ ጋር ተነጋግረን እንግዲህ ምንም ችግር ከሌለ ሰላም ከሆነ እኛም ቤቱን ለቀን የምንወጣበትን መንገድ ምክንያቱም እኛ ሲጀመርም በእነሱ በኩል የሚፈታ ከሆነ ሰው ትዳር መሀልም መግባት አይጠበቅብንም ነገር ግን በእነሱ አቅም የሚፈታ አይነት ነገር ስላልሆነ ነው ጉዳዩን እኛ ጠለቅ ብለን ነገሮችን ለማጥራት ሙከራ እያደረግን የነበረው ምናልባት ግን ሳምሶን የእሷ መምጣት ምንድነው ችግሩ ምክንያቱም ልንደውልላት ስንል አትደውሉላት አይነት ነገር ያልክበት ምክንያት አልገባኝም ባለቤት ናት ቤቷ ነው መምጣት ትችላለች እዚህ ቤትም ደግሞ የመጣው ነው ጠብቀኝ ያለችኝ እሷ ናት ስለዚህ እዚህ ቤት የገባውበትን መንገድ ከሷ ጋር ተነጋግረን ነው ሰውጣም ደግሞ ከሷ ጋር አብረን ተነጋግረን ካንተም ጋር ነገሮችን ጥርት አድርገን ከዚህ በኋላ እንዳትጋጩ ተነጋግረን ነው መሆን ያለበት ስትሩ ነው ግን ምንም እሷ መጣችም አልመጣችም ያን ያለው የለውም ገብቷል እኔ ልክፈልና አንተ ውጣ ነው እንጂ ያልኩ እሷ መጣ ሌላ ወሬ ከምናወራ ነገርኩ እሷማ ይኸው አያር አሁን የት እንዳለች እንኳን እንደ ባለቤትነት አላውቅም እውነት ለመናገር እኮ ያንተ ችግር ነው ሊሆን ይችላል ችግር የለውም ብቻ ግን አንተ እሷ መምጣቱ አስፈላጊ አይደለም ሄድ ነው እንጂ ያልኩ አይ እንዴት ነው ባለቤት የት እንዳለች ማታውቀው እና ይሄ ጥፋተኛ ማን ነው ምን ሆነሃል ወንድም ማለተው አይ ማለት ባለቤትን አታምናትም ነው አላምናትም ሳይሆን ይሄው ትቼዋለሁ እኮ በቃ ኦልሬዲ እኛ እኮ ታርቀናል አልኩ አይደል እንዴ ያው መጣች እንደው አያታ እሺ ሰላም ይሄ ልብስ ለብሳ እንደዚህ እኔ እኮ አለ ምን ልብስ ለብሽ ይራስ አለ እስኪ ምንድነው ገና ከመግባቴ ነገር አትጀምረኝ እንዴ ተረጋጋ እኔን እኮ መጠየቅ አይገባም እኔ እና እሷ ተገናኝተን እንኳን እንደዚህ ለብሳት መጣ ስትወጣ ዘንጣ ነው የምትወጣው የት እንደምትሄዳለ ገብቷል እኔ ስራ ኢንተርቪው ነበረሽ ያው ቤትሽ ኢንተርቪው አለ ቀልደኛ ሳምሶን መረጋጋት ትችላለህ ቆይ እስኪ ተረጋጋ ሰላም ስጠኝ እስኪ ስጋው እንኳን እስኪ በሰላም ተቀበል እሺ ለምን የጠራሽው ደግሞ ዛሬ ማለት ቆይ በየቀኑ አይሰለችሽም አንቺ ቤትሽን በካሜራ ማስፈተሽ መቼ ነው በየቀኑ ያስፈተሽኩት ከመጀመሪያው በየቀኑ ያስፈተሽኩት ምን ማለት ነው ማለት እኮ ያየነው ነው እኮ ጥያቄ በጥያቄ አትመልስልኝ እኔ የሌለውበት ቀን እኮ እኔ ያለውበት ቀን ይሄ ሆነ ማለት በሌለውበትም በቃ ካሜራ ተዘርግቶ ስትጫወቱ ነው የምትውሉት ኧረ ቆይ ተረጋጋ የምትጠቀመውን ቃል ለይ እባክህ እንዴ ምን ማለት ነው ተረጋጋ በቃ መች ነው አስተሳሰብ የሚቀየረው እንዴ የቶች ታጥቦ ጭቃ ይሆናል መረጋጋት የምንችል ከሆነ እንረጋጋ እኔ አሁንስ ሁለታችሁ በተገናኛችሁ ቁጥር ሳትረጋጉ ዝም ብሎ መጫጫ ነገርኩ በቃ እሷ ትምጣ አንተ ልሸኝ አልኩ አይደል ያው አንተ በአንተ መገኘት እኮ ነው አሁን የምንጨቀጭቀው በቃ አንተ ሂድልን በቃ አሁንም እኮ ለመሄድ ምን አልኩ ሁለታችሁ ተግባብታችሁ የምታወሩ ከሆነ በቃ እኛ ተግባብተን እናወራለን አንተ ሂድ ሲጀመር አንተ አስፈልጊ አይደለም እኛ ተደርስቱ ቀመጥ ማውራት ያለብን እናወራለን አፍቅረሽዋል እንደ እንጂ ማለት ይመስላል እኮ በየቀኑ እሱን ሁሉ ኧረ እባክህ ስርዓት ይኑር እናንተ ጭንቅላት አስተሳሰብ ይመስላል ሰው ልጅ እኮ ከዛሬ ነገ ይሻላል አንተ ከዚህ አታልፍም ምን ማለት ነው
ምን ማለት ነው ማለት በሌለበት ዘንጭቱ ያለሽ ትመጫለሽ ቤት ስመጣ ሰላም እንዳላገኝ ካሜራ ዘርግተሽ ትጠብቂኛለሽ እና ተቀመጥ ባላለው ጭራሽ ምንድነው ማሳበብ ጀመርክ እና የኔ ይሁን የራስን ጥፋቶች ወደ እኔ ማሳበብ ጀመርክ ወይ እሺ ቆይ ሁለታችሁም ምን እስኪ ወደዚህ ጠጋ በልልኝ በቃ ጠጋ በልልኝ እባክህ ይኸውልህ እኔ ያስገባኛለሁ አንተ እናንተ እኔ ሁለታችሁ እኔ ከዚህ ቤት ልሄድ ጣፍ ደርሼ ነበር እሺ ሂድ ግን እሷ ስትመጣ ነገሮችን ቁጭ ብለን አውርተን ሄዳለው ስል ግን አንተ አሁንም ተመልሰን እንደዛ አይነት ጭቅጭቅ ታነ ያያት አይደል በኔ ተፈርዳለህ እንዳውንም ቋንታ ምን ማለት የሷ አለባበስ ማለት ላንተም ክብር ነው ማለት ምንድነው አሁን የረበሸው ወይስ ጭንቅላት ውስጥ ሌላ ጥያቄዎች ስላሉ ነገሮችን እንትን ይያልክ ያገጣጠምክ ችግር የምትፈጥረው ነገር አለ ምክንያቱም ባለቤት አለባበስን በተመለከተ እኮ እዚህ ቤት ውስጥ የምትጨርሱት ነገር ነው ምና ብዙ ነገሮች እኔ ታይቺ ነው የታይቺ ስትለብስ ስትወጣ ስትዘንጥ ምን ስትል የታይቺ ነው ያው እኔን አስፈቀደኝ ነው እንዴ ስፈልግ እንኳን ወንድ ላይ ስትደውል ይሄው ደውላ ቤት ናት ባላልህ ትመጣለህ እኔ ከዚህ በላይ ታዲያ ምንድነው አንተ ጤናን ካጣ ቆይታል አንተ ጤናን ካጣ ቆይታል ባንቺ ምክንያት እኮ ታዲያ ቆይ ተረጋጉ ባካችሁ እንዴ አረባካችሁ ምን እንደ ትልቅ ሰው እንግባባ ተግባብተን ነበር አይውል አንተ ውጣልን ተግባብተናል እንግባባለን አሁን ህይወታችን ልንገር እኔ የመጨረሻው ውሳኔ ነው ለመጨረሻ ጊዜ እሱን አስቀምጬ ላወራህ የምችለው ካልሆነ ግን ውሳኔ ነው እንፋታለን በቃ እኔ ግሽግሽ ነው ያለኝ መፋታት መፍትሄ አይደለም ቆይ አንዴ ተረጋጋ ይሄ መጨረሻ ቃሌ ነው ተረጋጋው መፍትሄ ነው እንምታወሩ ብቻችንን በስርዓት ታውርተኝ አኮ በቃ በስርዓት እናወራለን ብቻችንን አሁን ግን እሱ ይውጣና ስለመፈታቱም እናወራበታለን የትኛው ይኸውልህ እባክህን እመነኝ ምንድነው አንተ እሱ ፊት የምትለው በቃ ተረጋጋ እውነት ነው ያዝነው እውነታው ይውጣ እኔም ጋር እኮ ይኸው ጨረስንኩ እኔም ጋር ገና ብዙ ያልወጡ እውነቶች አሉ ነው በቃ ዛሬ እዚህ ቤት የመጣሁበት በምክንያት አንዱ እጄ ላይ በጣም ብዙ በሁላችሁም መንገድ ሳጣራ ነበረ ግን ያ መረጃ ከማስወጣቴ በፊት እናንተ እዚህ ተግባቡ እውነታውን ከማውጣት መረጃ ማጋን ያለው እኔው ራሴ ጋር እኮ የማን መረጃ እሷ የሁላችሁ መረጃ አለ እኮ እኔ ምን ሰርቼ ምን ነው እኔ ከቤት ውጭ ምን የትላለውና ነው እንዱ ስከሰሪ ውጭ ሌላ ቦታ የትጂ እኔ ጋር ምን መረጃ ነው ያስከው የሰው መረጃ ካለ አውጣው ንገረኝ እሺ የሁላችሁ እባካችሁ አሁን አንጫጫ እንግዲህ እኔ መረጃዬን ከማውጣት በፊት የትኛው መረጃ ነው አንተ ሰው ሌላ አይደለም ተረጋግተህ ተቀመጥ እስኪ እንዴ ምንም አንድ ነገር ሰማነገ እሺ እሱ ያስከው መረጃ አውጣልኝ በቃ ምን ረጋቢ ይለውነሽ ከዚህ እንዳታወራ በቃ አድምጪኝ ምንም አደምጥ ነገር የለም አልፈልግም አንተ ያስከው መረጃ ምትናገርኩኝ ተናገርልኝ በቃ ልንገርሽ አሁን አድምጪኝ እሺ እንዴ እሱ ይውጣልን አሁን ድጋሚ ሌላ ጦስ ከሚያመጣብን እሱ ይውጣልና እኔ ነኝ እናወራ አልፈልግም ለምንድን ነው እንደዚህ ያልከው ምክንያቱም ሌላ ጦስ ልታመጣብን ነው በቃ አሁንም ሳስብህ አንተ ያለም የሌለም ነገር ነው የምትወሩ ስለዚህ የሆነ ጦስ አለ ማለት ነው በአንተ ህይወት ውስጥ እስኪ አውጣው እኔ ሲጀመር እኔ ነርሳኝና በቃ በመሃላችሁ የሆነ ጦስ አለ የምትለው ነገር ካለ አውጣና ሁላችንም ፍርጥርጥ አድርገን እንነጋገር ያለዛ ግን መረጃ የለም አምጣና የሁሉም ነገር ግልጽ እኔ ጋር ምንም የለም አንተ ግን የውሸት መረጃ ነው የምታመጣው ሂድልኝ ውጣ እርግጠኛ ነህ የውሸት መረጃ ነው ምንድነው ምን አይነት መዓት ውስጥ ነው የገባሁት ያውላችሁ እኔ ሁለታችሁንም ከዚህ በፊት ካወራንበት ሰዓት ጀምሮ ክትትል ሳደርግ ነበረ በአንተም በኩል በአንቺም በኩል እንደዚሁም በሷም በኩል የተለያዩ ክትትሎችን አድርጋለሁ እዚህ ቤት ሲጀመርም ያው ነግሬሻለሁ መጀመሪያም አንድ ነገሮችን በድብቅ የምናደርጋቸው ነገሮች ይኖራሉ ብያለሁ ጀሪ ተበቀኛ እናውራበት ይጨርሰ እባክህ ውጣልን ነገር እኮ እኔናንተ ደስ አላለህም ስለዚህ ያው በቃ ግድ የለም አንተ የምትደብቀው በጣም ትልቅ ጉዳይ አለ ምንም የለም ቤተሰብ እየተረበሸ ነው ውጣ ምንም የተረበሸ እስከዛሬው አይመስል በቃ አንተ ቀጥል ዝም በል እሺ እንግዲያው መረጃ እየረበሸን ነው በቃ መረጃዬን ግድ የለም በቃ ምን መረጃ ነው የውሸት መረጃ ነው የሚያመጣው እኔ በእርግጠኝነት ሌላ ነገር ነው የሚያመጣው በጣም ተንቀጨቀጭክ ለምንድነው ስርዓት ማትይዘው እንዴ ትልቅ ሰው ነን እኮ እንግባባ ውጣልን እንዴው እኛ ደግሞ ወጣለሁ ግን ሰውጣ መረጃን ይዤ ለማምጣት ነው እንጂ የትኛው መረጃ ነው የምታመጣው አንዴ ስልክ አቀብሉኝ እስኪ ቴንክ ዩ ያውልህ የሚጠቅመውንና የማይጠቅመውን እንዲኮ አይተን እኮ መለየት እንችላለን አይደለም ያውላችሁ እዚህ ስልክ ላይ በጣም ብዙ መረጃዎች አሉ ምን አይነት ከምነግራችሁ በላይ እኮ ምን አይነት አረ ላውራ ሳምሶን አረ ላውራ ተው እንዴ እኮ ንገረኝ እየሰማሁ ነው እኮ ያውራ ብዬሽ ነው እኮ ተው ያውራው ነው ለምን አባወራው ማን ነው አባወራው አንተ ነህ አይመስልም እኮ እንዴት ማለት
ይሄውን በጣም ተንከባክባችሁ አፈናችሁኝ እኮ። እንደማመጥ እኮ ነው ያልነው። ሌላ ምን አደረግ? ለምንድን ነው ነገሮችን በተለየ መንገድ በቃ እንደማመጥ። እኔ ላውራ፣ እኔ ሳውራ ሰው አዳምጥ፣ ከዛም በኋላ እንደማመጥ ነው። እሺ እውነት ከሆነ ንገረን። እሺ ምንድነው? እዚህ መረጃ ላይ ትልቅ መረጃ አለ። እዚህ ስልክ ላይ ትልቅ መረጃ አለ። ይሄ መረጃ በድብቅ የተቀረጸ ቪዲዮ ነው። በድብቅ የተቀረጸ ቪዲዮ ነው ስል ግን በጣም ብዙ እውነቶች እዚህ ውስጥ አሉ። የት የተቀረጸ እኮ? እስኪ ያወራው ነው እኮ። የእሷ ነው ወይስ የኔ? የእሷ ነው ወይስ የኔ? ማለት ምን ማለት ነው እኮ? እኔ ምን አይሻሽ ተጠጣም ከሆነ የምቀረጽ ከሆነ ቤቴም ያው ነገሩ ቤቴም ሊሆን ይችላል የተቀረጽኩት። ምን ነው ማለት የእሷ ነው? በአንተ በኩል የሆነ ነገር አለ? በእኔ ጋር ምንም የለም። እርግጠኛ ነህ? ምንም ከሌለም በእሷ ነው ወይስ በእኔ የምትለው? እኔ የምልሽ ወልሽ በአንቺ ይሄ ካሜራ አንቺ ላይ ሆኖ የባሰ እንዲያጣላን አልፈልግም። እኔ ስሜትሽን ይጎዳዋል ብዬ አንቺን ሚስጥር ሁሉ የምደብቀው ለዛ ነው። ስለዚህ እሺ ይሄንን ከማሳየት በፊት እዚህ ላይም ሌላ ሚስጥር አለ። አንተ ሚስጥር የምትለውን ነገር አሁን ተናገር። እኔ ጋር ምንም ሚስጥር የለም። ግን እኮ ከዚህ በፊት ሚስጥር ብለህ ለእኔ ነግረኛል። ምኑን? እሺ ስለዚህ ከዚህ በላይ ነገሮችን ማቆየት ያለብኝ አይመስለኝም። አንቺ ምናልባት እንደ ባለቤት ማለት እኔ መቼም ከዚህ በኋላ የእናንተ ሚስጥር የእኔ ሚስጥር ነው። በቃ እንደ ባለቤት ባሌን ይህን እንደብቀዋለሁ የምትይው ነገር አለ? በእኔ በኩል የለም ምንም። አዎ እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ጥሩ። አያስጨነቅኝ። ምንድነው አንተ ያስከው ነገር? እሺ እንግዲህ እዚህ ጋር ቪዲዮ ላይ መመልከት ትችላላችሁ ሁላችሁም። ይህንን ግን መረጃ መመልከት አትችሉም። ይኸው እንግዲህ ይሄ ቪዲዮ የተቀረጸው እዚህ ቤት ውስጥ ነው። ነበር ደክሞኝ ስለነበር ጋደም አልኩ። እንዴት አልኩሽ? ባንሽ ምን ነው ደብሮሻል እንዴ? የደበረሽ ነገር አለ? አረ ምንም አልደበረኝም። ትንሽ ደከም አለኝ አይደለ? ጋደም አልኩ። ምን ስራ በዝቶብሽ ነበር? አዎ ትንሽ ልብስ አጥቆ አይደለ? አይዞሽ አይዞሽ። እና ፈታ የሚያደርግሽ ነገር የሆነ ነገር ወይ ላምጣልሽ? ምንም አያስፈልግም። አረቴ ከዚህ ድብርት የሚያስወጣሽ ነገር ላምጣልሽ? ምንም አያስፈልግም። እና እንዴት ነሽ? እንደው በስርዓቱም አውርተን አናውቅም። አንቺም ምንድነው እንደዚህ ትፈሪያለሽ? ሁሌ አትፍሪልሻለሁ። ለምንድን ነው? ምን ያስፈራኛል? እርሱ እኮ እንደ አባቴ ነው። አይ እሱማ ግን እንደዛ ካልሽ ለምንድን ነው ሁሌ ትፈሪያለሽ? እንዴት ነው? ስለ ቤተሰቦችሽም እየነገርሽኝ አይደለም። እኔም ስጠይቅሽ ቶሎ ፈርተሽ ተባተባ ብለሽ ትሄጃለሽ። እና ለምንድን ነው? አረ እኔ አልፈራም። ጋሽ እንዴው ዝም ብሎ እኮ አትፍሪም። ደግሞ ያለው ነገር ምንም ቢጎልብሽ እንኳን ንገሪኝ ብዬሻለሁ እኮ። የሚጎል ነገር ካለ ቤተሰብ ላይም ችግር ካለ ለቤተሰብ የሆነ ነገር መላክ ከፈለግሽም አናግሪኝ በስርዓት ብዬሻለሁ እኮ። ምንድን ነው እንደዚህ የምትፈልጊው? እሺ ጋሽ እንዴት ነው ቤተሰብ ላይ አሁን የሚያስፈልግ ነገር አለ? አይ አሁን ለጊዜው ደህና ናቸው። ብርም ምናምን የሚያስፈልግሽ ከሆነ ንገሪኝ። እንዲያውም በቃ አብረን ሂደን ሁሉ ቤተሰብ ጠይቄ ምናምን ብመጣ ደስ ይለኛል። አይቻልም? እንዴት ነው? አረ ይቻላል። እርሱ ከፈለጉ እኮ ይሄማ ደስ እያለኝ ነው የምንሄደው። ችግር የለውም እንሄዳለን። ቤተሰብ ጠይቅ እንመጣለን። ብቻ አንቺ አትፍሪ። እንደ ቤተሰብ ነው። እዚህ ግን ቤትሽ ነው። ምንም የሚያስፈራሽ ነገር የለም። እና ለምን በቃ በስርዓት ጀስት እንደ ጓደኛሽ አውሪ። እንደዚህ ልትፈሪ ምናምን አልፈልግም። አይ ማየው የአባትነት አክብሮት ነው እንጂ ያባትነት እንደ ጓደኛሽ ነው። እንደ ጓደኛሽ እንደ አባትሽ ነው። እንደ አባትሽ መሆኑን እንደምትል ነው። እንደዚህ እኛን ትልቅ ሰው አድርገሽ የምታስብ አረ እንደዛ ማለት አይደለም። ያው እንደ አባትሽ የምቆጠር ሰው ነው።
ስለዚህ በቃ ያሉን ነገር እንደ ቤተሰብም እንደ ጓደኛ ያሉን ነገር በቃ ኖራ አይሽ